ይሉሽ ነበር አልነበረም? ይሉኝ ነበር አቡዬ። ይኸውልሽ እኔ ኦኬ አጭራጭር እኮ ቴንክ ዩ ይሉሽ ነበር። አንዴ ላርመው። አዎ ይሉሽ ነበር። ቴንክ ዩ። ይሄን እሺ፣ ለምን ነበረ ነይ ሲሉሽ ብድግ ብለሽ መተሽ የባልሽን ንብረት ያልሰበሰብሽው መንግስት እስኪበላው ድረስ? እሺ ይኸውልሽ እዚህ የፍርድ ቤት ጉዳይ መጨረስ አለብኝ። የሆነ ደግሞ ሪል ስቴት ላይ የተከፈለ የት ይሄድብሻል? የኢትዮጵያው ያገርት ነው። የት ይሄድብሻል? ገንዘብ የለኝም አቡዬ በዛ ሰዓት ማለት ቪዛ እኛ እንላክልሽ እያለሽ ቪዛና ትኬት እኛ እንላክልሽ ነው እያለሽ ቆየኔ ማር ስሚ ዝም ብለሽ አሁን ይኸውልሽ ትንሽ ታገሰኝ። እችን የፍርድ ቤት ጉዳይ ጨርሼ የሪል ስቴት ብር ስወስድ ከወሰድኩ በኋላ ቪዛ ትልኩልኝና ልምጣ። ከዛ ቪዛ ብር ካገኘው በኋላ ማለት ነው ፋሲካ እኔ ልምጣ ለህሊናዬ። እኔ ገንዘብ አያኖረኝም፣ የሚያኖረኝ የዘላለም አምላክ ነው። ግን ለህሊናዬና ለልጆቼ እና 16 ዓመት የኖርኩበትን ትዳር ጭንቅላቴ እንዳይጠይቀኝ ልጆቼም እንዳይጠይቁኝ ብመጣ እባክህ ተባበረኝ። ቪዛ እምሰራለት የለም ቪዛ የሚልክ ሰው አላውቅም። ትዳርሽ 16 አይደለም 18 ዓመት። የመጀመሪያ ልጃችሁ 17 ዓመቱ ነው። አሁን እሱ ከመሞቱ ይቅርታ፣ እሱ ከመሞቱ አዎ ማሪ አሁን ምንድነው ብሩን ሳገኝ በቃ ላኩልኝና ልምጣ። ለህሊናዬ ነው። እኔ ብር ጠቅሞኛ አይደለም፣ ብር አያኖረኝም። የሚያኖረኝ የዘላለም አምላክ ነው። ለህሊናዬና ለልጆቼ ስል ለምን ይሄ ሰውዬ በ24 ሰዓት ውስጥ ብታምኝም ባታምኝም አቡ 5 ሰዓት ነው የሚተኛው። ብክንክን ይላል። ለመስራት ነው ለማደግ ነው። ሲሲዲ ቤት ነበረን። ሲሲዲ ቤት ሸጦ እዛ በስታንዳርድ ቢሮ ከፍቶ ኦፊሱ ተደላድሎ በ3 መኪና እየሰራ ማለት ነው። እንደውም እናቱ እኔ ልንገርሽ የሚያውቀው ጌታ ብቻ ነው። እናትየው ልጄን ሰው ነው የገደለው፣ የሆነ ነገር ተቀባብለው ሰው ነው የገደለብኝ ልጄን ይላሉ እናትየው። እኔ ጌታ ነው በቃ የሚያውቀው ብዬ ብታምኝም ባታምኝም አመት ሙሉ በድን። ምክንያቱም የልጆች አባት ነው፣ ባሌ ነው፣ የማከብረው ጓደኛዬ በዩ ባሌ ሁሉ ነገሬ ነው። 16 ዓመት እዛ ሆነ በይ በወር ውስጥ 15 ቀን ነው የምለየው። 15 ቀን እዚህ አቡዬ ይቅርታ ስለጮኩብሽ 15 ቀን እዚህ አቡሽ ችግር የለውም አልጮሽብኝም። እኔ እሺ ከሶስቱ ልጆቼ ጋር 15 ቀን እሱ ጋር 15 ቀን ከዛ በየወሩ ምንድነው በቃ በሰዓት እኔ አንድ ሰው ሲናገር እያንዳንዱን ነገር እጽፋለሁ። ይኸውልሽ ሁለት ነው አንቺ ስትናገር የጻፍኩት ፋሲካ ሲናገር የጻፍኩት። አንቺ መጀመሪያ እንደገባሽ ያልሽኝ ምንድነው ማሬ እነሱ ናቸው ሊያመጡኝ ፍቃደኛ ያልሆኑት። ብር ድረስ 1 ሰከንድ ማሪ 1 ደቂቃ በየተራ እናወራለን። ብሬ እጄ ላይ ያለው ብር እስኪያልቅ ድረስ እሺ እሺ እያሉ አሹኝና ብሬ ካለቀ በኋላ አሁን ባዶ እጄን ነኝ። በራሴ ቪዛና ትኬት መሄድ አልችልም። እኔ ግን ብር በነበረኝ ሰዓት ግን ውሰዱኝ ስላቸው ምክንያት እያበዙ አቆዩኝ ነው። አሁን ግን ምንድነው አንቺ ነሽ ምክንያት፣ አንቺ ነሽ የፍርድ ቤት ጣጣ ልጨርስ። የኢትዮጵያ ፍርድ ቤት የታባቱ ይድብሻል። የኢማራቱ ባለመምጣትሽ ምክንያት የባልሽ ንብረት 13 ዓመት ስደት ላይ የለፋበት ንብረት በየቦታው ተበታትኖ ቀረ። ገንዘብ ለማግኘት ነው የቆየሁት እዚህ የሪል ስቴት የከፈለውን ፍርድ ቤት ካልጨረስኩ ቻልሽ እና እናምጣሽ እያሉሽ አንቺ የፍርድ ቤት ጉዳይ ልጨርስ ብለሻቸው እና በራሳችን ከራሳችን ኪስ ቪዛና ትኬት ችለን እናምጣሽ ብለናታል እኮ አለ ጌታ በሚያውቀው። እኔ ጌታ በሚያውቀው አላሉኝም አላለኝም። ፋሲካ የሚሰራ ቪዛ አላቅም። ሌላ ይቅርና 500,000 ድራም ጌዲዮን የሚባል ጓደኛ አለው። የኤፍሬም ቼክ የሱ ቼክ እኔ ጋር አለ። እሱ እንኳን ቪዛ ይሰራል ላክልኝ ስለው እሱን ቼክ የምሰጥበት መስሎት ጸጥ አሉኝ። እኔ የልጆች አባት ነው። 500,000 ድርሃም አይደለም 1 ሚሊዮን ቢኖር የሰው ህይወት አላበላሽም። ብሩን ሰጣም ነው ካልሰጠ ለእግዚአብሔር ነው የምሰጠው። ነይ ብለውኛል፣ ግን ገንዘብ ከኛ እንችልሻለን አላሉኝም ነው አልሰጡኝም። ቪዛ እባካችሁ ብዬ ያለመንኩት ይኸው ፋሲካን ብየዋለሁ። አሁን ነይ ሲሉኝ ቆይ ታገሱኝ የፍርድ ቤት ጉዳይ ልጨርስ አልኳቸው አላልሽም? ነይ ቪዛ ነው እሱ ነው ገና ይክሳለት መጀመሪያ ፎከስ አድርገናል። አቡዬ ፎከስ እያደረኩ ማሪ ምን መሰለሽ፣ እሺ መጀመሪያ ይኸውልሽ ባለቤትሽ እንዳረፈ በትኩሱ ነይና የባለቤትሽን ንብረት ሰብስቢ ስትባይ አንቺ የኢትዮጵያው ባለቀብሽ። የኢትዮጵያው የት ይሄዳል? ማን ይበለዋል? የኢትዮጵያው የሰው ሀገሩ ግን ጊዜ ሊሚት አለው፣ ጊዜ ገደብ አለው። በዛ ጊዜ ገደብ ካልመጣሽ ሪል ስቴቱም አይታገስም፣ ንብረትሽን አውጥቶ ይጥልልሻል። መኪናውም ካልታደሰ ሙልኪያው ካልታደሰ መነዳት አይችልም። የትም አስፋልት ላይ ይቀመጣል። የኢማራት መንግስት በለድያ
ያነሳልሻል። ገባሽ? የኢትዮጵያ ግን ሀገርሽ ነው ይሄድብሻል። የኢትዮጵያ ስትመለሽ የኢትዮጵያን ለምን መሰልሽ ሊያስቀደምኩት አቡዬ ዝም ይኸውልሽ፣ ገንዘብ ትኬትና ቪዛ ያስፈልገኛል። እሱን ለማውጣት ነው እነሱ የጠሩ ለአስክሬኑ ሰብስቤ እንድወስድ ነው እንጂ ጌታ በሚያውቀው እነሱ እኮ አይደለም። አንቺ 5 ሳታዋጭ እኮ በራሳችን እኛና ጓደኞች ጨረስ ነው አለ ጨረሱት። እሺ እኔ አሁን ደግሜ እኮ ከሬሳው በኋላ ሁሉን ነገር ከጨረስኩ በኋላ ባካችሁ አሁን ሳንቲሙን ፍርድ ቤት ጨርሼ ሳንቲም አግኝቻለሁ። የቪዛና የትኬት አለኝ። ልምጣና ለአይምሮዬ ልጠይቅ እንጂ ብሩን ፈልጌ ለብር ተንሰፍስፌ ሳይሆን ለማይንዴ የኔን ንብረት የልጆቼን ንብረት ለመሰብሰብ ነው። አሁን ምንድነው በቃኛ ምናቀው ነገር የለም ማቀው ነገር የለም ማለት ፋሲካ አንድ በይ አቡ ሁለተኛ ነጥብ እዳ ካለበት ባሌ በሱ እዳ እኔ እንዳልታሰር አልመጣም ብለሻል። ይማራት አላልኩም። ለምን መሰለሽ የሱ ይማራት መምጣት ለምን ፈራለሁ? ወንጀለኛ አይደለው፣ ባለትዳር ነኝ። እዛ መጣሁ እዛ ኖርኩኝ። አስክሬኑን ይዤ መጣሁ፣ ቀበርኩ። ያለ ነገር ካለ ምን ንብረት ማስረጃም ካለ መኪና ደጋግመሽ በውክልና ቆይ እኔ ከቅድም ጀምሮ ለምን ራስሽ አትሄጂም ስልሽ በውክልና ይሁንልኝ ለምን አልሽ? እንደፈራሽ አሁን በዚህ ሰዓት ሰው ያገኛል ያጣል። በዚህ ሰዓት አሁን የቲኬትና የቪዛ ላይ ኖረኝ ይችላል እኮ አቡዬ። እኔ ሰው አንዳንዴ ያገኛል አንዳንዴ ያጣል። መጀመሪያ ጊዜ ባልሽ ዕዳ አለበት ብሎ አንቺን ባልሽ ዕዳ አለበት ብሎ ይማራት መምጣት እንድትፈሪ ያደረገሽ ማን ነው? ባልሽ ዕዳ አለበት ቼክ አለበት ምናምን ብሎ ያወራልሽ? ዕዳ ቢኖርበትም ምን እኔ ጦር አይደለ ዳኔ ካለ ነው የነገረሽ? ላንቺ ባልሽ ምን አቡዬ ነው ፍቅር ይኸውልሽ፣ ዕዳ የለበትም። ከአመት በፊት እኮ እኛ ቱርክ ሄደናል። ሌላም እኮ አገር እንሄዳለን። እኔ ማርዬ ላንቺ ባለቤትሽ ዕዳ አለበት ብሎ ለመጀመሪያ ጊዜ ዕዳ አለበት ብሎ የነገረሽ ማን ነው? ዕዳ አለበት የሚል ወሬ እዚህ ነው 7 ሚሊዮን አስገባንለት አሉ። እሱ እውነት ይሁን እውነት በማስረጃ እነሱ ከፈለጉ መጠየቅ ይችላል። ማን ያለው? ፋሲካና ሌሎች ሰዎች ዝም ብሎ ሰው እኮ የወደቀ ምን ይበዛበታል ይባላል። እኔ ነኝ ያልኩት ማን ያለው ስትባይ ከኔ በይ ማን ያለው? ዕዳ ማለት ዕዳ አለበት አላልክም ፋሲካዬ? የሆነ ቴዲም ብሎኛል። ቴዲ አንድ ነገር ልንገርሽ። አሁን ሀቡ ቴሌግራም ላይ እኔና እሱ የተጻጻፍነውን ነገር አግኝቼዋለሁ። ኦኬ እልክልሻለሁ። ስክሪንሻት አድርጊ። መኪናውን ሳቆመው ቪዲዮ ልኬላታለሁ። ሰላም እንዴት ነህ? የላከው መልእክት ትንሽ ተሰምቶ ሌላ አይሰማም። የቻልከውን መልካም ነገር አድርግ ፋሲካ አለችኝ። 1 ደቂቃ ከ30 ሰከንድ ሪከርድ ላኩላት። ሪከርዱንም እልክልሻለሁ። ከዛ ምለው ጠፋኝ አለች። እኔስ ምን ላድርግ ከዛ ፋሲካ አለህልኝ አለች። ቆይታ እንዴት ነው ቪዛና ቲኬት ስንት ነው ወንድሜ? እስቲ ንገረኝ ልወቅ ፋሲካ እንቅልፍ ከለከለኝ አለችኝ። ከዛ ይመትልኛል እኔ አላቅም ዳግም፣ ግን የአንድ ወር ቪዛ እስከነ ቲኬት አሁን እስከ 150 ሺህ ብር ይደርሳል ብዬ ገምታለሁ፣ ከሆቴል ውጪ ማለቴ ነው ብዬ ከዛ የ14 ሰከንድ ሪከርድ ላልኩ። ዝም አልሽ እኮ አልኳትኝ። ፋሲካ ትኬት ኮኔክሽን የለህም ደውልና ንገረኝ አለችኝ። ከዛ የ13 ሰከንድ ነገና ላኩላት። ሪከርዱን አሁን መስማት ስለማልችል እነግርሻለሁ እሺ አለችኝ። ከዛ ማርች 10 2025 ላይ እሺ ዳግም እንዴት አደረግሽ ሆነልሽ ተሳካልሽ አልኳት። አልመለሰችም። ብዙ ጊዜ ደወልኩልሽ አታነሽም። ለማንኛውም ላሳውቅሽ ብዬ ነው። ቅዳሜ ወደ ኢትዮጵያ ልመጣ ነው እኔ መልካም ብዬ ላኩላት። ምክንያቱም አሁን ወደ ኢትዮጵያ ስመጣ እኔ ነገሮችን ደጅ አድርጌ ነው የምመጣው። ገብቶሻል አልኳት። ከዛ ማርች 14 ላይ ከ4 ቀን በኋላ ማለት ነው። አልመለሰችልኝም። ዳግም እኔ ነገ ነበር የምመጣው ዛሬ ነው ያለሁት ምን ላድርግ አልኳት። ዝም አለች። እየጠበኩሽ ነው ነበር ስደውልልሽም አታነሽም አልኳትኝ። ተደወለበት ቻል ሲቀጥል ማለት ነው። አሁን እዚህ ጋር እውነት ካወራን ብዙ ነገር ነው። አሁን እሷ በምታወጣው ልክ ነው የሚወጣው ማለት ነው። ገብቶሻል አይደለም ሀቡ? እውነት እሷ እንደምታወጣ እውነት እንደምታወራ አንተም አውራ። ይኸውልሽ ኤፊ ምንም ነገር አሁን ለምሳሌ እሷ በየ15 ቀኑ እመጣ ነበር 15 ቀን ልጆቼ ጋር 15 ቀን ዱባይ እያልኩ ነው የምኖረው ብላለች። እኔ ነኝ ድራይቭ ማረግለት ሌፊ
ከቤት ፒክ አድርጌው ከታች ይወርዳል። ከታች ይዤ እሄዳለሁ፣ እመጣለሁ። ኢትዮጵያ ካልሆንኩኝ እዚህ ካለው ከኔ ጋር ነው የሚንቀሳቀሰው። እኔ ከስተመር ከሌለኝ እንግዶች ካልመጡብኝ፣ እንግዶች ከመጡብኝ ከእንግዶች ጋር ስለመሆን እንትን ይላል። ዳግም እኔ በእነዚህ በቆየሁባቸው ወደ 4 ዓመታት ውስጥ በህይወት እያለ በቆየሁበት 3 ዓመት ውስጥ ከ3 ጊዜ በላይ ዱባይ ላይ መታ አላየኋት። ኢየሱስ ክርስቶስ አላየኋት። እሱ ማስረጃ ቪዛ ማቅረብ እኮ ትችላለች። ማስረጃ ካለ ትችላለች። ቪዛ ማቅረብ እሺ ማለት ስንገባ እኮ ፓስፖርታችን ላይ ይመታል። ማሪ ይመታል። ስንወጣ ስንገባ ኤግዚት ያደረግንበት ከሀገር ስንወጣ ስንገባ። ስለዚህ ፓስፖርትሽ ላይ እያንዳንዱ ፎቶ እያነሳሽ ዋትስአፕ ላይ ብትልክልኝ ምን ያህል ተመላለሽ መቁጠር እንችላለን። ችግር የለውም አቡዬ። ይኸውልሽ የሆነ ጊዜ እንትን ምንድነው ስሙ ፓስፖርቴ ላይ እቺ ፎቶግራፊ የሆነች ማትታይስ ፎቶግራፍ አለ። እሱ ተበላሸ ብለው እንደ አዲስ በአስቸኳይ ቱርክ ሊሄድ በአስቸኳይ አወጣው አዲስ ፓስፖርት ማለት ነው። አሮጌው ፓስፖርት ካለ ጌታ ምስክር፣ እንደገና ደግሞ እህትየው ማለት ነው ከሌላ ግድ ነው፣ ከሌላ አንቀበልም። ግዴታ አሮጌው ፓስፖርት ቤት እንደርራገሽ ችግር የለ። እህትየው ትመሰክራለች። ቤተሰቦች ይመሰክራሉ። እኛ አንሰማም የዶክመንት እንጂ። ዋትስአፕ ላይ ልኬልሻለሁ ሀቡዬ። ችግር የለውም አቡዬ። አንዱን ፓስፖርት ታገኘው ጌታን ዳግዬ የውልሽ አዳምጪ፣ ተረጋጊና። አንቺ በጣም ሀዘንተኛ ነሽ፣ እንረዳሻለን። ይህን የመሰለ ባለቤትሽን አተሻል እና አንደርስታንድ እናደርጋለን። የሰው ምስክር ሰው በል ያልሽውን ይላል፣ በገንዘብ ይገዛል። የዶክመንት ምስክር ግን አይቀየርም። ፓስፖርትሽን አሮጌውን ፈልጊውና ከዛ አሮጌው ላይ ማህተሞቹን ቆጥረን መቼ የት ስንቴ እንደገባሽ በዛ ማወቅ እንችላለን። ፓስፖርት ሲታደስ ጌታ ይርዳሽና ታገኘዋለሽ። እሱን አመጣለሁ። ግን እዚህ 7000 ላለ ህዝብ እኔ የምነግረው ትምህርት እንዲሆነው ይኸውልሽ፣ ለሰው ከአቅም በላይ ብር መስጠት ራሱ ያስገድላል። ይሄ ሰውዬ ለጓደኛው 500,000 ብር የሰጠው ሰውዬ አበድሮት ማን ተገደለ? 500,000 ድርሃም በትንሹ እሱን ያውቃል። ፋሲካም ሌላ ደግሞ ትልቅ ብር ለሌላ ሰው እንዳበደረው ያውቃል። ያ ሰው ምን ያህል ላበዳሪው ምን እንደሚያደርግ ምን ይታወቃል። እኔ ይሄን ትምህርት እንዲወስዱ ነው። ፈጣሪ ነው የሚያውቀው የሱን ነፍስ። ፈጣሪ ጋር ያለው ባለቤቴ በምን እንደሞተ ክርስቶስ ይመርምረው። ግን ለዚህ ሁሉ ህዝብ የምናገረው ከአቅም በላይ ብር ለሰው መስጠት የለበትም አቡዬ። ምክንያቱም እኔ ባሌን ያስገደለው የገዛ ገንዘቡ ነው። እሱ በቃ ቸር ነው ለሰው። ለምን ይሄን ሁሉ ብር ትሰጣለህ ግን ስል በስራ ምክንያት ይለኛል። ማራት ላይ ይኸውልሽ እኔ ወድ ሰርተፊኬቱን የባለቤትሽን የሞት ሰርተፊኬት አለ አይደለ? እዛ ላይ የሞተበትን ምክንያት ማንበብ ይቻላል። አንደኛ ምክንያቱም አንድ ሰው መርዝ አብልቶት ነው የገደለው ብለሽ የምታስቢ ከሆነ ምን እኔ ምን መስልሽ እናቱ ምን አሉ? እሺ ሆድዬ እናቱ ምን አሉ? ልጄን 3 ቀን ሳይሞላኝ አውርቶኝ ልጄን ሰው ነው የገደለብኝ እንጂ በደና ያወራኛሉ። እኔ ደግሞ ብታይ ለ3 ቀን እዚህ ኢትዮጵያ ሌላ ምንም የሚያጠራጥር ነገር ያጠራጠረኝ ነገር ለምሳሌ ለምን አንቺን ነይ ብሎ አጣደፈሽ? ሊሞት ሲል 3 ቀን ምናምን ሲቀረው ምን ፈርቶ ነው ምን አይቶ ነው አንቺን ነይ ያጣደፈሽ? ጌታ የሚያውቀው ነገር እኔ ጌታ በሚያውቅ ጌታ ነው የሚያውቀው። ጌታ ይመርምረው። እኔ ሰው ነኝ፣ ሰው ላይ አልፈርድም። እከሌ እንደዚህ አረጋ አልልም። ግን ጌታ ይመርምረው። ለ7,000 እና ለ8,000 ሰው ትምህርት ሊሆን የሚችለው ከአቅም በላይ ለሰው ገንዘብ መስጠት የለበትም። ምክንያቱም ገንዘብ መጥፎ ነው። በቃ መጥፎ ነው። ምን ልል እንደፈለኩ ታውቂያለሽ። ማለት ጥሩ አይደለም እንዴ። ከሚጨቀጭቀኝ ለምን ድማሚቱን አጠፋዋለሁ ሰው ሊልሽ ይችላል። ምክንያቱም ገንዘብ የክፋት ስር ነው። ጌታ ምስክር ሀቡዬ ይኸውልሽ፣ አሁን ዳግም እንደዚህ እኔ ትነግርሽ አቡዬ፣ እኔ 8,000 ሰዎች እዚህ ጋር አሁን አዳዲስ የሚገቡ ሰዎች ልክ እኔ የወሰድኩት አድርገው እንዳይቆጥሩ፣ ነገር ደግሞ ፎቶን ዘርግተው እንትን የበላ ምናምን እንዳይሉ። እኔን የሚመለከተኝን ነገር ካለ እኔ እሷን የሚመለከታትን እንዳወራኋት እኔን የሚመለከተኝ ነገር ታውራና ጥርት አድርገህ ከሀስከፈ አስረድተሃል። አንደኛ ፈጣሪ አክብረህ መታሃል። የሆነ ነገር ቢኖርብህ አትመጣም፣ ትደበቃለህ። አክብረህ መታሃል። ከሀስከፈ ጉዳዩን በደንብ አድርገህ አስረድተሃል ከማስረጃ ጋር። ከእሷ ጋርም ቴሌግራም ላይ ኮንቨርሴሽናችንን አሁን እልክልሻለሁ ብለኸኛል። ልክልሻለሁ፣ ዋትሳፕ ላይ ኮንቨርሴሽኑ፣ ቴሌግራም ላይ ደግሞ ልክልሻለሁ። ስክሪንሻት ያደረኩትን ልክልሻለሁ። እስከነቀኑ የመኪናው ቪዲዮ ምናምን የተጀመረበት እሷን ማውራት ማለት ነው። እሺ አሁን ማለት ነው
አንቺ ለምንድን ነው ማለቴ እኔ እንጃ። እኔ ባንቺ ቦታ በሆን ቶሎ ነው የምሄደው። ለምንድን ነው አመት ከ7 ወር የባልሽን ንብረት ለመሰብሰብ ራስሽ ያልመጣሽው? አንቺ ሚስቱ ካልመጣሽ ጓደኞች ባዳ ናቸው፣ አይችሉም፣ ህጉ አይፈቅድላቸውም። የባልሽ ምን የመሰለ ንብረት የቤት የሪል ስቴት ባለቤት አውጥቶ ሲጥል መኪናው ከአንድም ሁለት ሶስተኛው መኪና ማንጋ እንዳለ እስካሁን አላወቅንም። ሁለቱ መኪናዎች ግን ፋሲካ ኃላፊነት ወስዶ የነበረውን ቪዲዮ ቀርጾ እንግዲህ ማስረጃውን ልኮልሻል ለራስሽ። ይኸው ለእኔ ስክሪንሹት ነው ይላከልኝ። አሁን ደግሞ ቴሌግራም ዩዘር ነው የሚልክለትና ቴሌግራም ላይ ደግሞ ቪዲዮ ነው ይልክልኛል። ሶ አስረክቦሻል እንደማለት ነው። በቃ ቪዲዮ ቀርጾ እንዴ አንቺ ይሄን ያህል 13 ዓመት ባለቤትሽ የለፋበትን ንብረት ለመሰብሰብ ቪዛና ትኬት ትገዝተሻል። እሺ እኔ ማር ይኸው ስሚ፣ ሪል ስቴት ውስጥ ራሱ ያለ ፈቃዴ ገብተው ወርቅ አለ እዛ አስቀምጫለሁ ብዬው ለፋሲካ ገብተው አውጥተውብኝ ወጥቷል። ለምን ወጣ? ወጣ ሜሪ ሪል ስቴት ውስጥ ገብተው ልብሱን ልከውልኛል። እቃ ሜሪ አለችኝ። እና ከዛ ምን አለች መሰለ፣ እኔ ወርቅ አስቀምጧል እዛ ከኔ ተቀብሉ፣ ወርቅ ስላስቀመጠ አይውጣብኝ። በቃ ከመጣው መጣው፣ ካልመጣ በቃ ከፈለጉ እነሱ ወስደው ለምስኪን ይስጡት እንጂ እኔ ቤቴ ሰው እንዲገባብኝ አልፈልግም። ምክንያቱም የኔ ሙሉ ልብስ፣ የሱ ሙሉ ልብስ፣ የልጆቼ ሙሉ ልብስ እዚህ ዱባይ ሲሄዱ የሚለብሱት ማለት ነው። አቡዬ ገበናዬ ሰው አይንካብኝ። እግዚአብሔር ከፈቀደ ሄጄ አወጣለሁ፣ ካላወጣ ወላ ሄዳ ይጠቀምበታል እኮ አቡዬ። ጌታ በሚያውቀው ፋሲካ እኔ ይሄ ብዬ ልፈርድ እኮ አይደለም። ቆይ ዳግም አንተ ምናምን ልላ አይደለም። እኔ አይደለም አሁን እኮ አልሽ እኮ ይዘህ ገብተህ ፋሲካ ወጣ አልሽ እኮ፣ ወርቅ ይዘህ ወጣ አልሽ እኮ። ፋሲካ ብቻ ቤት ውስጥ ካንተ ጋር አውጥተዋል አሉ። ፋሲካ ታውቂ ባለቤትሽ ወርቅ እንደነበረው ማስረጃ አለሽ ማሪ? ባለቤትሽ ለብሶት ፎቶ አለሽ? ቆይ ሀቡዬ ይሄን ከመጠየቅሽ በፊት ይሄንን እኔ የምጠይቅሽን ብቻ ዳግም መልሽልኝ። አንቺ የኤፊ አስክሬን ወደ ኢትዮጵያ ሲሄድ ስንት ሻንጣ ይዘሽ ሄደሻል? ዕቃ ሻንጣ ሁለት ሻንጣ። ምን መሰለህ ያዝኩትኝ? ያሹን አትንገሪኝ። ያሹ አይደለም እኔ የምፈልገው። ሁለት ሻንጣ ይዛለች ሀቡ ስትመጣ የኤፊን እንትን ይዘን እንሄድ ስንል ከዛ ኤርፖርት ላይ ሻንጣው መጣ። ዳግም የሻንጣው መጣ ስላት ኧረ ተው እዚህ ይቀመጥና ሌላ ቀን መጥቼ ወስደዋለሁ፣ እዚሁ ይቀመጥ፣ እኔ አሁን ዝም ብዬ ነው የምወጣው አለችኝ። አሁን እንግዲህ መታለች፣ እቤት ቁልፍ ተቀብላ ገብታለች። ከዛ በፊት ማንም ሰው ቤት ውስጥ አልገባም። ሴኩሪቲ ያለ አያስገባሽም ሲጀመርም። መታለች እንግዲህ ወርቅ ካለ 2 ሻንጣ ሙሉ ዕቃ ይዘሽ ስትሄጂ ወርቁን እንዴት ቁጭ አድርገሽ ወጣሽ? ዳግም የሞተ ዕለት ነው አይደለ? በበንጋቱ የመጣሽ ወርቁን እሱ ነው ያስቀመጠው። እና እኮ እሱ ያስቀመጠበትን ቦታ አንቺ ትይዘሻል። 2 ሻንጣ ይዘሽ ምንድን ነው የሄድሽው? ኢየሱስ መጽሐፍ እና ወርቁን እሱ ነው ያስቀመጠው። የወርቁ በቃ ለራሱ መጽሐፍ ነው ይዘሽ ሄድሽው? ዳግም 2 ሻንጣ ሙሉ መጽሐፍ ነው። እኔ ምን አስዋሸኝ? እንደገና ደግሞ አቡዬ ይቅርታና ቤቴ በቃ ማንም ሰው እንዳይገባ፣ ምክንያቱም የራሴ ቤቴ ነው፣ ገበናዬ ነው። የራሴ ልብስ አለ፣ የልጆቼ ልብስ አለ፣ የእሱ ልብስ አለ። እግዚአብሔር ፈቃዱ ከሆነ ይኸው ጉዳይን ጨርሻለሁ። ሳንቲሜም አግኝቻለሁ፣ ላኩልኝ። ቪዛ የሚሰጥ ሰው አላውቅም ተብሎ ተረሳሳ። ቤቴ እንዳትገቡ ብዬ ስንቴ በኢሜል ልጆቼ እንዳይገቡ ብለው ጽፈው እነሱ ገብተዋሉ። ፍሪጁ አንድ እንዳይገቡ ብለሽ አንቺ የሪል ስቴቱን ባለቤት ማርያ እንዴ አፓርትመንቱን ካሳወቅሽ ሴኩሪቲ አይፈቅድላቸውም እኮ እንዲገቡ። ልጆቼን ያደረጉ ሜሪን ጠይቄ ነው ምናምን አለኩ። ሜሪ ነገረች። ኢሜል ከማድረግሽ በፊት ነው የገቡት እነሱ። ኢሜል ከመላክሽ በኋላ አይ ቲንክ በኋላ መጀመሪያ ሲጠይቁኝ አይቻልም ያለ እኔ ፕራይቬሲ ነው ቤቴ፣ ማንም ሰው እንዲገባ በቃ አልፈልግም። አዘር ደግሞ ካልቻልኩኝ ከፍቶ ለድሃ ይስጠው። በቃ ምንድነው ቁስ ነው ገባሽ? እንኳን ቁስ እኮ ተራ ነገር ነው። ለምን በጣም ብዙ እስከ 10,000 ድርሃም ማለት እኮ ግማሽ ሚሊዮን ብር ነው እኮ። 10,000 ድርሃም የሚያወጣ ባሌን ያጣሁት እኮ ማሪ ያለ ሁሉ ውድ ዕቃ አሁን አጥቼ ሊሆን ይችላል፣ ግን እዛ ቤት ወርቅ ስላለ ፋሲካ ወርቅ አስቀምጧል። ማንም እንዳይገባ ብችሉ ላኩልኝ ቪዛ ስል በተአምር ይኸው ብለው አሰባስበው ሜሪ በቀደም ዕለት መታ እኔን ነገረችኝ። ገብተው እኮ ቲቪው አንዱ ጋር ፍሪጁ አንዱ ጋር ምናምን አርገው
በቃ ቲቪው ትልቅ ስለሆነ ደግሞ መላክ አይቻልም። ወርቁን በምንድን ነው የምናውቀው? እኛ አሁን ምንም ማስረጃ የለንም። አንቺ ጌታ ምስክር አልወሰድኩም። አይግቡ ስለማልሽ ብቻ እኔ እኮ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። ኢሜል አድርጋ ልካ ሪል ስቴቱ ላይ እንዳይገቡ እኔ ባለቤቱ ብላ ልካ ከነበረ በምን ስልጣን ነው እኛ ሰብረን ነው የምንገባው ቤቷ? እሺ ሜሪ አለችኝ። እንግዲህ ሜሪ አለችኝ አይደለም ያንቺን ነው የምፈልገው። እኔ ሜሪ እኮ አራታለሁ። ሜሪ አለችኝ። ሜሪ ስላለችሽ ነው እኮ ሰብሬ ገባው። ሜሪ ማለት የባለቤትሽ እህት ናት ያለችሽ? አዎ ስትለኝ ኦኬ፣ ይሄን ካረጉማ መኪና አርደውት ሊታረድ ይችላል። ገባሽ? ምንድነው መታረድ ደግሞ መኪና? ፋሲካዬ እዚህ ጋር አድምጠኝ። አረ ኢማራት ነው ኢትዮጵያ አይደለም መኪና ማረድ የሚባል ነገር። ሊታረድ ይችላል አሉ። ይኸውልሽ ሀቡዬ አሉኝ። ይኸውልሽ ሀቡ ያለኝ ዝም ብሎ አስፋልቱ ሁሉ እኮ ካሜራ ነው። ኢማራት ኢትዮጵያ መኪና ይታረዳል። ኢማራት ግን መኪና ማረድ የሚባል ነገር የለም። ካሜራ ነው በየቦታው። የተሳሳተ ሊሆን ይችላል አቡ፣ ከእውቀት ማነስ ሊሆን ይችላል። እኔ ሁሉን አውቃለሁ አልልም። የኔ ማር ግን ቤቱን ያለ እንደዛ ከገቡ መኪናው ምን ሊያደርጉት ይችላል? ይሄን ለህዝቡ ትቸዋለሁ። እኔ ብራ ከህዝብ ጋር አታገናኝ፣ ከህዝብ ጋር አታገናኝ። ላክልኝ በእናትህ ቴሌግራም ላይ ቪዲዮ ላክልኝና እዚህ ጋር እኔ ለዚህ ጋር ለህዝቡ ላሳይ። እሺ ከኔ ልክልሃለሁ ዋትስአፕ ላይ ቴሌግራም ላይ አንተ ቪዲዮውን ፎርዋርድ አድርግልኝ ላሳይ። ቪዲዮ ቀርጾ እውቀት የለኝም ግን ተንሰብስበው ነው የከፈቱት አሉ። ነገር አላውቅም። ቤት ውስጥ ባለቤትሽ ያስቀምጠው ንብረት ኦፍኮርስ ባለ ሀብት ነው ያስቀምጠው ንብረት ይኖራል። ስለ መኪናው ግን ልንገርሽ፣ ኢማራት ላይ መኪና መታረድ የሚባል ነገር የለም። ግን ሊሸጡት ይችላሉ ብለሽ ካሰብሽ የአንድን የሟች ባለቤትሽን መኪና አንቺ ሳታቂ ያለ አንቺ ፍቃድ አንቺ ሳትፈርሚ ማንም አባቱ ሊሸጥ አይችልም በባለቤትሽ ስም ስለሆነ ገባሽ? ስለዚህ ምንድነው የሆነው? አሁን እንዳስረዳን ፋሲካ መኪናውን ወስዶ ፋሲካ አስፋልት ላይ ቆመው፣ መንግስት ደግሞ በለድያ ቆሞ የሆነ ሰዓት ላይ አንስቶ እንትን ይለዋል፣ ያነሳዋል። ሁለቱንም መኪና እንትኑንም ይሄ ቆይ የመጀመሪያው መኪና ምንድነው ፖርሽ የፖርሹንም ወስዶ አስፋልት ላይ እንዳቆመው ቪዲዮ ቀርጾ ልኮልሻል። ሁለተኛው መኪና ቮልክስቫገኑንም እንደዛው የፓርኪንግ እየከፈለ አስቀምጦልሽ ከዛ በኋላ የፓርኪንግ መክፈል አቆመ። እንግዲህ በለድ ያነሳው መንግስት ያነሳዋል። አንቺ የባልሽ ንብረት አቡዬ ልኬልሻለሁ ቴሌግራም ላይ ልኬልሻለሁ። ባልሽ 13 ዓመት የለፋበት ንብረት አያሳዝንሽም? ብድግ ብለሽ ከኢትዮጵያ መጥተሽ የባልሽን ንብረት አትሰበስቢም ነበር? ቴክስቶቹን እንዳለ ፎርዋርድ አድርግልሽ አቡዬ። በምን ቪዛ አቡዬ? በምን ቪዛ? እኔ ቪዛ እኮ በፊት ማለት ነው ማለት መኖሪያ ነበር የሚሰራልኝ። ከዛ አሁን 400 እና 500 ሺህ ይሄንን ቪዲዮ ልኮልሻል አላከልሽም? ይሄንን ቪዲዮ ፋሲካ ልኮልኛል ማሪ። ይሄው መኪናውን እዚህ ጋር ፓርኪንግ አድርጌያለሁ፣ ይሄው ቁልፉን ውስጥ ትቻለሁ ብሎ አስረከበሽ ማለት ነው። በቪዲዮ አስረከበሽ መኪናውን። እሺ አሁን አቡዬ ማሪ ልኮልኛል እኮ መንግስት። እሺ ሊያነሳው እኮ ይችላል አቡ። ገንዘብ አያኖረኝም ጌታ ያኖረኛል ማርዬ። ሰውን እኮ ገንዘብ አያኖረውም። ግን እንደ ወዳጅነታቸው በጣም ጥሩ ወዳጁ ነው። እንደ ወዳጅነታቸው እንዴት ምን አለበት ቪዛ ቢሰሩ እንትን ቢልኩልኝ። እንደገና ጌዲዮን ደግሞ ቼክ እኔ ጋር 500,000 ድርሃም እኔ ጋር ፎቶግራፍ ስላለው ቼክ አስመተታ ህይወቴን ታበላሸኛለች። 1 ሚሊዮን ድርሃም ቢኖርበት ይሄንን የሰው ትዳርና የሰው ህይወት አልበጠብጥም። ምክንያቱም ለገንዘብ አይደለም እኔ የምኖረው። ቢያንስ ምን አለ ቢልክልኝና ያችን ነገር ቪዛ ነው የሚሰራው ልጁ። ያችን ነገር እንኳን ቢያደርግልኝ ያንቺን ስንፍና ነው የሚያሳየው። ልንገርሽ እኔ በአንቺ ቦታ በሆን ኖሮ ብድግ ብዬ ከማንም ምንም አልጠብቅም። ብድግ ብዬ መጥቼ ባለ 13 ዓመት የሰው ሀገር የለፋበትን ንብረት ተሰበስባለሁ። የልጆቼ ስለሆነ ሰብስቤ ይዤ እመለሳለሁ። አንቺ ስታንቀላፊ የኢትዮጵያን ፍርድ ቤት ጉዳይ ልጨርስ ይሄን ልበል ስትይ ዓመት ከ7 ወር ቆየሽ። ስለዚህ ይሄ ሰውዬ የለፋበት ነገር ከንቱ ሆኖ ቀረ ማለት ነው። መኪናዎቹም ድርጅቶቹም ቤቱም ንብረት ኤቭሪቲንግ ውድምድም ያለው አንቺ እያለሽ ማለት ነው። ሀቡዬ የላኩልሽ ቴክስት ላይ ናቸው ጓደኛ ናቸው፣ አይችሉም፣ ህጉ አይፈቅድላቸውም። የላኩልሽ ቴክስት ላይ ራሱ ብታየው ስልክ ራሱ ሲጀምር እኮ አታነሳም። ዳግም እኮ ስልክ አታነሳም። ይኸው ስንቴ ደወልኩልሽ፣ አረ ስልክ እንኳን አታነሽም እኮ ምናምን እያልኩልክ ቴክስት እንኳን አትመልስም። ከዛ በፈለገችው ጊዜ ደግሞ ትመጣልሽና
እሺ ምን እናድርገው እንዴት ነው ምናምን ትለኛለች። ገብቶሻል አይደለ? አሁን ላርገሽ ፋሲካዬ አለህልኝ። እንዴት ነህ? እንዴት ነው ቪዛ ትኬት ስንት ነው ወንድሜ? እስቲ ንገረኝ ልወቅ። ፋሲካ እንቅልፍ ከለከለኝ እኮ አለች። ከዛ እኔ አላውቅም። ዳግም ግን የአንድ ወር ቪዛ እስከ ትኬቱ አሁን እስከ 150 ሺህ ይደርሳል ብዬ ገምታለሁ ከሆቴል ውጪ ማለት ነው አልካት። ከዛ ቮይስ ነው። ከዛ በኋላ ዝም አልሽ እኮ አልካት። ቮይስ አልካት። ከዛ ዝም አልሽ እኮ አልካት። ከዛ ፋሲካ ትኬት ኮኔክሽን የለም ደዋውልና ንገረኝ አለች። ከዛ ቮይስ አረክላት። ከዛ እሺ አለች። ቮይሱን ሰምታ እሺ ብላ መለሰች። ከዛ እሺ ዳግም እንዴት አደረግሽ? እንዴት ሆነልሽ? ተስተካከለልሽ? ብዙ ጊዜ ደወልኩልሽ አታነሽም። ለማንኛውም ላሳውቅሽ ብዬ ነው። ቅዳሜ ወደ ኢትዮጵያ ልመጣ ነው ብለህ አልካት። መቼ? ማርች 10። ከዛ ማርች 14 ደግመህ አልመለሰችም እሷ። ከ4 ቀን በኋላ ደግመህ ዳግም እኔ ነገ ነበር የምመጣው ዛሬ ነው ያለሁት። እዚህ ጋር ተቆረጠ። ቆይ ኔክስት የለውም ከዛም በኋላ እና ላይ በአንቺ ጉዳይ እሱ ነበር ግን ደጋግሞ እየጠየቀሽ የነበረው እና ለምንድን ነው አንቺ የሁሉን ነገር ግፍ አድርገሽ ትንሽ ያልመጣሽው ወደ ኢማራት? መምጣት መኪናው ነው ቢወስድ ምን ያደርገዋል? አይ መሸጥ አይችል መለወጥ አይችል። እሺ አቁም ያለው ብሎ ቪዲዮ ቀርጾ ደግሞ ወስዶትስ ቢሆን የምትሉት ቢወስድ ምን ያደርገዋል? ሙልኪያው ኤክስፓየርድ ያደረገ ምን ያደርገዋል? አይሸጠው አይለውጠው ወይ ኢትዮጵያ አይደለ መኪና ታርዶ እቃው ተበታትኖ ለጋራጅ አይሸጥ። ይኸውልሽ ሀቡዬ አንዳንድ ሰዎች አሁን በሌላ በኩል የሚያውቁኝ ሰዎች እየመጡ እየተሳደቡ ነው ኮመንት ላይ ምናምን ማለት ነው አቡዬ። እና ምን ማድረግ ይቻላል? መቆጣጠር ይቻላል። ሞዴሬተሮች ሚዩት አድርጉ። ችግር የለም። አሁን በሌላ ኬዝ መጥተው እየሰደቡኝ ያሉ ልጆች አሉ። እሺ ችግር የለውም። አሁን አይ አትዝጊው ይሁን አቡዬ። እኔ አሁን ዳግም ከኔ የምትፈልገው ነገር ካለ ጥያቄ ካላት ትጠይቀኝ። ከዛ በኋላ የቀሩትን ነገሮች ደግሞ መመለስ ያለብኝን እመልሳለሁ። ሌላ ምን? እኔ ፋሲካ ይኸውልህ ጠላትነት አይደለም። እኔ አንተ በኤፍሬም ነው የማውቅህ፣ ጥሩ ወንድሜ ነህ። እኔ ማንም ጠላት ሊሆነኝ አይችልም። እኔ እንዳገኛት አልፈልግም ዱባይ ስትል ትንሽ ማለት ላልከው ጉዳይ ማለት ነው። እና ምን ልልህ ነው እኔ ዳግሜ አሁንም ሀቡን አክብሬ ነው እንጂ አሁንም እዚህ እኮ እላለሁ እኔ አንቺን ማግኘት አልፈልግም። ያልኩህ እኮ ነገር ማግኘት አልፈልግም። አንዴ ዝም በይ ዳግም ሚውት አድርጊ። አንዴ ፋስቴንገር ሽድል ስጡ። ለምንድን ነው የተቀየምካት? ንገራት። ለምንድን ነው ልታያት የማትፈልገው? ኢትዮጵያ ድረስ ደርሼ ሰው ይዤ ሄጄ ለማናገር ይሄ ነገር እንዳይፈጠር ማለት ነው መኪናው እንዲሸጥ እቃዎቹ መምጣት ባይችሉ እንዲሸጡ የተገኘው ተገኝቶ ማለት ነው። ምክንያቱም ሰው አሁን የሚያይን ሰው ወዳጆች እያሉት ያውላ ወዳጅ እያለው እንዲባል አልፈልግም። እቃውን እንትን ይወርስበታል እንዲባል አልፈልግም። በጣም ደጋግሜ እደውላለሁ፣ በጣም ደጋግሜ እጽፍላታለሁ። በጣም ይሄ ቴሌግራም ስለሆነ ነው ያስቀረው አይደል አቡዬ? 14 ፕሮ ማክሱ የተቀማውት ስልክ ኢትዮጵያ ላይ የተመለተፍኩት ስልክ ቢኖር ደግሞ ዋትሳፕ ላይ ያወራ ነው ሁላል ሙሉ ነበር የሚያወጣው። ገብታሻል አይደለ? እያንዳንዱ ነገር ለማግኘት በጣም ደክሜ በጣም በቃ ስልችት ብሎኝ ከዛ ከተለያየ ቦታ ላይ የተለያየ ነገር ሲመጣ ለምን ይመስልሻል ቪዲዮ እየቀረጽኩኝ መኪና ማቆም ብዬ ለምን ይመስልሻል? እንደዚህ መረጃ ሰብስበ መያዝ እራሱ በጣም እንደዚህ እንደሚመጣ አውቃለሁ። ገብቶሻል አይደለ? እኔ አቡዬ በውስጥ እምነግርሽ ነገር ደግሞ አለ። እግዚአብሔር ምስክሬ በጣም ልብ የሚሰብር ማለት ነው። ግን ቅድምም ያችኛዋ ልጅ ስታወራ እንዳታወራ ያልኳት ብዙ ነገር እንደዚህ ገድቤ ነው ያለሁት እንዳይመጡ እንዲወሩ ስለማልፈልግ ማለት ነው። ስሙ በክፉም እንዲነሳም አልፈልግም። ወንድሜ ነው፣ ከልብ ወንድሜ ነው፣ ወንድም ነው እሱ ማለት ነው። ሰው አቡዬ አንቺም ሁላችንም ስህተት አለብን፣ ጥሩ ነገርም አለብን። ሰው ብዙ ሰው እኮ ከዛ በኋላ እኮ ስልክ መዝጋት እስከ ደርስ ድረስ እኮ ደርሻለሁ አቡዬ፣ እኔ ጋር እየተደወለልብኝ ማለት ነው። ግን አላነሳም። ይህንን ድረስ መጥቼ ላንቺም አልነገርኩሽም፣ በውስጥ አወራሻለሁ እንጂ አልኩት ማለት ነው አቡዬ። ገባሽ? ስለዚህ አደከመችኝ፣ ዛልኩኝ። ገብቶሻል አይደለ? ይኸውላ ነገሮች ተፈጠሩ። ከዛ ምን ማድረግ ጀመርኩኝ አቡዬ? ቆም ብዬ ሳስብ ነገሮች እኔ ላይ እንዳይጠመጠሙ ነገሮችን ስነስርዓት ማስያዝ ጀመርኩኝ። ገባሽ? ከዛ በፊት እኮ ውሰዱልኝ ብያለሁ።
ውሰዱልኝ። አሁን ሜሪ ማለችኝ የምትለኝ እህቱ ማለት ነው። እንትን ለዳግም ብቻ እኮ አይደለም የላኩት ለእህቱም ልክ ያለው መኪናው ከእህቱ ጋር ከእናትየው ጋር ጥሩ ግንኙነት አለን። ስቲል ልክ ያለው ሀቡዬ ይህንን እንትን ማለት ነው። እባካችሁ እንዲያደርጉልኝ እያንዳንዱን ነገር ከማስረጃ ጋር አድርጌ ይዤ እውነት ቲክቶክ ላይ መጥቻ አይደለም ያሰብኩት ሀቡዬ። ነገ የሆነ ሰው እንደዚህ ብሎ ቢጠይቀኝ እንዲህ ብሎ ቢጠይቀኝ ይሄንን ሳሪ ጋር ፋሲካ ምናምን ብላ ስትቆጣ ኢሚዲየትሊ ሄጄ እንትን አደረኩ። ከዛ መኪናውን እየተጠቀማቸው ሳራ ለሀበሻ እኮ ሳራ ለሀበሻ አይደለ ምን አለች እሷ ዳጊ ቅድም ሳራ ለሀበሻ ነው ጠይቂልኝ ስላት ስራዬ እንዳታበላሽብኝ አለችኝ አለች። እንዴ የእሷ ስራ ከዚህ ጋር ምን ያገናኘዋል? እንዴት ትልሻለች? እኔ ሳሪ ጠርታ ቁጭ አድርጋ ምንድን ነው ስትለኝ እኔ ምልሽ እንዲህ ነው ያልኳትኝ። እኔ ምልሽ እንደው አሁን ለምሳሌ አመቱ ያላለፈበት መኪና ቢሆን እየነዳ ነው ልባል ኢትስ ኦኬ ሀቡዬ። አመቱ ያላለፈበት መኪና እንዴት ብዬ ነው የምነዳው ሳሪ አልኳት። እየነዱት ነው እየተጠቀሙበት ያስጠይቃል በህግ እየተጠቀሙበት ነው እንትን እየተባሉበት ነው እንትን የሚለው ገብቶሻል አይደለ? አሁን ዳግም ምንድን ነው ከኔ እንትን የምትለው አሁን ኦኬ ዱባይ ላይ ብትመጣ ይኸውልሽ ሀቡዬ እግዚአብሔር ምስክሬ ይኸው 5 ቀን ለ5 ቀን ነው ብያታለሁ። ለ5 ቀን ነይና ጠቅ አድርገን እኔ እንደውም በደንብ እንድታዩ የፈለግኩትኝ ባንክ አካውንቱን እንድታዩ የፈለግኩ ከእሷ ውጭ ማንም ሰው ማየት አይችልም። ሀቡዬ ነይና እሱን ከዛ በኋላ ያለም ነገር ካለ ይዘሽ ትሄጃለሽ። ሰው እንኳን ቢጠይቅሽ እኔ ያለው እንዳትጠይቋ ትላለሁ። ስንት ሰው እየመለስኩኝ አይደለም ወይ ግዴለሽ ምናምን አልኳት። ሁለተኛው ሰው እንኳን እንዳይጠይቅሽ ማለት እዳ ያለባቸው ሰዎች እንዳይጠይቁሽ መተው እንኳን ቢጠይቁሽ እኔ ያለው ከኔ ጋር ነው የምትንቀሳቀሽ እኔ ያለው አትጠይቋ ትላለሁ አልኳት። እዚህ ቤት እዚህ ያለኝን ፍርድ ቤት ልጨርስ ስትለኝ አቡ አንቺ ያልሻትን ቃል በቃል ብያታለሁ። ኢትዮጵያ ያለው ምን ይነካብሻል? እዚህ ያለው ጊዜ አይሰጥም። የሰው ሀገር ላይ ነው ያለ ነው ጊዜ የሚያስቆጥር ጉዳይ አይደለም አልኳት። አይ ፋሲካ በቃ ከሆነም ኤፊም ቀርቶብኛል እቃውም ከፈለገ ይቅር ምኑም ነገር ይቅር አለች። ኦኬ እንደዛ ከሆነ ኦኬ ብዬ ወጣ። ስለዚህ ሀቡዬ ሌላ እንትን የምትፈልገው ነገር ካለ ሀቡ እኔ ኤኒታይም ያው አሁንም አንድ ቴክስት ልከሽልኝ ነው የመጣሁትኝ እመጣለሁ። ሰዎቹ እንትን ላይ ቲክታክ ምናምን የሚጠቀሙ ሰዎች አይደሉም። ትልልቅ ስራ እንደ በኤፊ ስታንዳርድ ስራ የሚሰሩ ናቸው። ሀቡዬ ገባሽ? ኢቭን እንኳን ስልክ አልመልስልሽ ካሉ ነኔ ነግረሽ መልሱላት እላለሁ። መልሱላት ደውዬ አይ መልሱላት ልትረዳ የምትፈልገው ነገር ካልመለሱ ፎቶቸውን ለጥፍ ቪዲዮ ሰርቼ እንዲጠሩ አደርጋለሁ። ሊመልሱልሽም ይችላሉ ሀቡዬ። እኔ ግን ካልሆነ ቴክስትም ምንም ልክ የላቸው ሀቡን አውራት እንደዚህ ብሎ ስለነበር ነው። እኔ የሚዲያ ሰው ነኝ ሀቡዬ። እየመጣው እንደፈለግኩ ማውራት ይችላለው። ሚዲያ ላይ ያለው ችግር የለው። ለዛም ነው ግማሽ ሰው ደህና ነገር ያወራሻል በኮመንት፣ ግማሽ ሰው ይሰድበኛል በተለያየ መልኩም እንትንም ስለሚል ከዛኛውም ጋር ስለሚያያዝ ሀቡዬ ገባሽ? የሚሰደቡ ስለሚኖሩ ግን ይሄ ነው በእኔ በኩል ያለው ሀቡ። ያለውን ነገር እልክልሻለሁ። እንትኖቹን ሪከርዶቹን ፎርዋርድ አደረግልሻለሁ ወደ አትሳት ሪከርድ ያደረግኩትን እዛ ላይ ቴሌግራም ላይ ቮይሶቹን ሪከርድ ቮይሶቹን አረግልሻለሁ ሀቡዬ። እሷንም ጠይቃት። አንተ ላይ ምንም አይነት ጥያቄ ካላት አንተ ጥርት አድርገሃል ጉዳዩን። በባሏ ሞት እጇ አለበት መሰለኝ ብላችሁ የምትኮምቱ ሰዎች በጣም ነው የምታሳፍሩት። ባሏ የሞተው ኢማራት፣ እሷ የነበረችው ኢትዮጵያ። ቤት ነው እጇ ሊኖርበት የሚችለው። ይኸውልሽ ሀቡዬ እኔ ስለ ሕክምና ስለምናምን ብዙ ነገር አላውቅም ገባሽ? ግን ሜሪ ታውቃለች በደንብ ፋሲካ እህትየው ማለት ነው በምን እንደሞተ ማወቅ እፈልጋለሁ ምናምን ስትሉኝ በቃ ሁሉ ነገር ይወጣ የለ ከገባበት ጀምሮ ተከታታይ ሲታከም እንደነበር ሁላ ተገልጿል። እዛ እየሄደ እንደሚታከም ማለት ነው። ሰርተፍኬቱ ላይ እኮ ይጻፋል። ተከታታይ ሲታከም የሞት ምክንያት የገባበት ሰዓት፣ ደቂቃ፣ ነፍሱ የወጣችበት ሰዓት ውስጡ ምን እንዳለ ዶክመንት ተሰጥቷል። እንዳለ ዶክመንት። ምክንያቱም እንደዚህ ጥያቄ እንኳን ቢመጣ ለማስተናገድ እዚያ ብዙ ሰዎች ማለት ነው። ገብቶሻል? እንደ ስልኩ የት ነው? የሱ ስልክ ተልኳል አብሮ ከስክሪኑ ጋር። የስልኩ ዳግም ጋር ነው ያለው። ይኸውልሽ ኤፊ የሚንቀሳቀሰው እንደነገርኩሽ ከኔ ጋር አልነበረም፣ ከሌሎች ሰዎች ጋር ነበረ። ስልኩ ሚኪ የሚባለው ልጅ ጋር ነበረ የተቀመጠው። ሚኪ ማለት
ኤፊ በጣም የሚያምረው ጓደኛው ማለት ነው።